ደስ ይላል ደስ ይላል ያሰብኩት ተሳክቷል ዝንፉም ተቃንቷል የጎደለው ሞልቷል ድፍርሱ ጠራ ህልሜም ተፈታ የተመኘኋት እጄ ገብታ እንግዲህ እስካሁን አስከፍቻችኋለሁ በጣም ብዙ ጥፋቶችን አጥፍቻለሁ ያው ጥሩም ቢሆን መጥፎ ለእናንተ የማይገባ ነገር አድርጌያለሁ እና ለዛ ባለፈ ለታ ይቅርታ አድርገሽልኛል ግን ቢሆንም አሁን ድጋሚ ይቅርታ አድርገሽልኝ ወደ በፊት ላይፋችን ወደ በፊት ፍቅራችን እንድንመለስ ፈልጋለሁ እና ይሄ ሁሉ ነገር ደግሞ ለኔና አንቺ ግዴታ ያስፈልገናል ሁለታችንም እንዋደዳለን እንፋቀራለን በሚፋቀሩ ሰዎች መሃል ደግሞ ሸይጣን መግባት የለበትም አይደል በጣም ነው የምወድሽ በጣም ነው የማከብርሽ የኔ ልዩ ሚስት የኔ ውድ እና አከብርሻለሁ ውድደረቅሻለሁ ይሄን ጣጣሻቸው እናንተ በቃ እንደዚህ ሁሌ አስታራቂ ሆናችሁ ትቆማላችሁ አንቺስ ምትዩ ነገር መቼ ነው ቆይ መታገቡት አንቺስ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የሊና ፋሚሊ ቤተሰቦች እንዴት ናችሁ አማን ነው ሁሉ ሰላም አልহামዱሊላህ ያው ፋሚሊ እንግዲህ ዛሬ በቤቴ መጥቻለሁ በቤቴ መጣው ማለት ደግሞ ያው አዲስ ነገር አለ ማለት ነው ያ ምንድነው እንግዲህ ያው ሰሞኑን ያያችሁት ነገር አለ ብዬ አስባለሁ እኔና ፎዙ ያው እንግዲህ በጣም ብዙ ነገር አሳልፈናል ብዙ ተሰቃይተናል እኔም ያልሆነ ነገር ውስጥ ገብቻለሁ በጣም በቃ ጭንቅላቴን ሌላ ነገር ውስጥ ብቻ ከቶኝ ያው ድብርት ውስጥ ከቶኝ ትንሽ ከራሴ ጋር አልነበርኩም ፋሚሊ እና ጥሩ ስሜት ላይ አልነበርኩም አሁን ግን አልহামዱሊላህ ያው አሪፍ ላይ ነኝ ያለሁት እንግዲህ ቤቴ ላይ ነው ያለሁት ይሄ ማለት ደግሞ እንግዲህ ሰሞኑን ከፎዝዬ ጋር ይቅርታ ተባብለን አፉ ተባብለን ብቻ ነገራቶችን ፈተናል ማለት ነው ስለዚህ ፋሚሊ ምን አለ እና ዛሬ ፎዝዬን እንግዲህ እቤቴ ጠርቼ ልቀበላት ወደ ቤት እንድትመጣ ደውዬ ጠርቻታለሁ እንግዲህ ደግሞ ለዛ ደግሞ አቀባበል ማድረግ አለብኝ ከተለያየን በጣም ረጅም ጊዜ ስለሆነ ስለተራራቀን ስለተነፋፈቅን የበለጠ ደግሞ ፍቅራችንን በደንብ እንድናጣጣም ፕሮግራም አዘጋጅቼ እነዚህን ፊኛዎች ምናምን ገዝቼ ኬክ ገዝቼ አበባ ገዝቼ ምናምን ያው ፎዝዬን ሰርፕራይዝ ለማድረግ አስቤያለሁ እሷም በዚህ ነገር ደግሞ በጣም ደስተኛና ሰርፕራይዝ እንደምትሆን በጣም እርግጠኛ ነኝ እና ፋሚሊ ያው እናንተም አብራችሁን ተጨንቃችኋል ሁላችሁም በውስጥም መስመር ያናገራችሁኝ በጣም ሹክራን በጣም ነው ማመሰግነው አስተያየትም የሰጣችሁኝ በጣም ነው ማመሰግነው ያው ለኛ ህይወት መቃናት በጣም የእናንተም እንትን አለበት ጥረት አለበት ምክንያቱም ይሄ ነገር አይሆናችሁም አይበጃችሁም ብላችሁ አስተያየት ስለሰጣችሁኝ በጣም ነው የምናመሰግነው እኔም ያው በጣም ብዙ ተሰርቻለሁ ስተዛልሰራው ማለልም ቢሆንም ያው ያን ስተት ካሁን በኋላ ላለው ጊዜ አስተካክዬ ሚስቴን ተንከባክቤ ነገራቶችን አስተካክዬ ለልጄም ለሚስቴም ተገቢውን ጊዜ ሰጥቼ ፏ አድርጌያቸው እንደምመጣ በጣም እርግጠኛ ነኝ ለዛሬ ግን ያው ፎዝዬ ሌላ ቦታ ነው ያለችው ከዛ ሁሉንም ነገር ለቃ እንድትመጣ አድርጌያለሁ እና አሁን ያለችው ማዘሯ ቤት ነው ከማዘሯ ቤት ደግሞ ወደዚህ እንድትመጣ አድርጌያለሁ እና ይደውዬላት እየመጣች ነው አሁን በማድረግላት ነገር በጣም ደስተኛ እንደምትሆን በጣም እርግጠኛ ነኝ ብቻ በዚህ ጉዳይ ያልተሰቃየ ሰው የለም አህሙ ሙቤ ሁላቸውም በቃ የየራሳቸውን ኃላፊነት ወጥተዋል እነሱንም አስቸግሬያቸዋለሁ በጣም አብሶ አህሙን ሙቤንም ያው እንግዲህ በጣም በጥብጫቸዋለሁ ለነሱም በጣም ይቅርታ አላለሁ ለእናንተም በጣም ይቅርታ ያው ፎዝዬን በደንብ ትሪት ማድረግ ነበረብኝ በዛ ላይ ደግሞ ያው አብዛኛው ሰው ግን እኔ አልተረዳኝም የብትረዱኝ ደስ ይለኝ ነበር ግን ያው ይሄ ነገር ማለት ደግሞ አልፏል አሁን ሚስቴን እየተንከባከብኩ እያስደሰትኳት እንደዛ እንዳላስከፋዋት እንደዛ እንዳላለቀሰች አሁን ደግሞ በቃ ዝም ብላ ጥርሷን ራሱ ምትከር ነው አይመስለኝም ኢንሻአላህ ይሄ የኔ ሐሳብ ነው ንያ ነው
ምክንያቱም ያው ሚስቴን ማስደሰት አለብኝ፣ ጥሩ ጥሩ ቦታ መውሰድ አለብኝ። መጀመሪያ ከነበረችበት ድብርት አስወጥቼ ጥሩ ሙድ ላይ እንድትመጣ ማድረግ አለብኝ ፋሚሊ እና ይሄ የኔ እቅዴ ነው። እናንተም ሀሳብ አስተያየታችሁን ስጡኝ። ያው ይህን ፔጅ ደግሞ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ፋሚሊ እንግዲህ ትጠብቁኛላችሁ። እና ፋሚሊ አንድ ያልነገርኳችሁ ነገር ምንድን ነው፣ አህሙንም ሙቤንም በዚህ አጋጣሚ ያው እንግዲህ ለፎዙ ብቻ እንዳትመጣ ነግሬያቸዋለሁ። ለነሱ ያው ችግር የለውም አህሙም ይያት እመጣለሁ እኔ አንተ ብቻ ፏብል ምናምን ብሎኛል እና አብረው እየመጡ ነው። ለሙቤም ለአህሙም ነው የደወልኩላቸው። እንግዲህ እነሱም መጥተው እዚህ አብረን ከኛ ጋር ፏ እንላለን ማለት ነው ፋሚሊ። እኔ አሁን በጣም ደስተኛ ነኝ ካለውበት በቃ ጭንቀት ምናምን በቃ ተገላግያለሁ፣ ፍሪ ነኝ እና ፋሚሊ ያው በዚህ ነገር ደግሞ በጣም እንደምትደሰቱ እርግጠኛ ነኝ። በጣም ብዙ ለምን ቤተሰቦች ተጨንቃችሁ ነበር፣ በጣም አዝናችሁ ነበረ። ይሄ ነገር ደግሞ የበለጠ እንደሚያስደስታችሁ በጣም እርግጠኛ ነኝ እና ፋሚሊ ያው እኔም እንደዚህ ሁኜ አልጠብቃትም። ለምን ያው የለበስኩት ልብስ ይደብራል። ስለዚህ ፏ ብዬ ተስተካክዬ ጽድት ብዬ እንግዲህ ሚስቴን እጠብቃታለሁ ማለት ነው ፋሚሊ እንግዲህ ደርሷሉ። ግቡ አሙ ግቡ። ሰላም አለይኩም ሊኑ ሰላም አለይኩም ወአለይኩም ሰላም። እንዴት ነሽ? በይፋ አስረክበናታል። አረ ልጆቹ አረ ገደልክ አረ ኦኬ። እንዴት ነው? አማን ነው? በሰላም ምንድን ነው እሱ? ማሻአላ ፎዝዬን እንግዲህ ቀበላት ብዬ ፕሮግራማችን ይቀመጡ። ትልቅ ሰው እርሶ ካልተቀመጡ ሊንሻ እና እንዴት ናችሁ? አማን ነው? ደህና ነን አልሐምዱሊላህ። ሁሉ ሰላም። ዋይት ዴይ ነው እንዴ? እሷም ነጭ የለበሰችው ደግሞ በነገራችን ላይ እኔና ፎዝዬ በልብ እንግባባለን አይደለ? ነጭ ልበሽ አትልበሽ መባባል አይጠበቅብንም። ትግባባላችሁ። ታዲያ ማሻአላህ ሁሌም አላህ ያግባባችሁ። አሚን። ይሄን ነው የምፈልገው ሙቢ እና ደግሞ ሙቢ ሰላም በላሽ። አረ ቤተሰብ እሺ፣ አረ ይከርምስ ቤተሰብ ሰላም ልበል። አሰላሙ አሰላሙ አለይኩም ወራህመቱላሂ ወበረካቱ። አልገባችሁ እኔ አጠገብ ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? አላችሁ ወይ? እኛ በጣም ደህና ነን አልሐምዱሊላህ። ይሄ ቀን ለረጅም ጊዜ ማለት ነው ለረጅም ጊዜ ሲናፍቀን ነበረ። እንግዲህ ዛሬ እንግዲህ ደስ በሚል ሁኔታ ደርሰንበታል እዚህ ቀን ላይ። ይሄ ቀን እንደሚመጣ ያው ውስጤ ይነግረኝ ነበረ፣ ተስፋ ነበር። ለዛም ነው ተስፋ ባለመቁረጥ እነኚህ ሁለት ቆንጆ ጥንዶች ላይ ተስፋ ባለመቁረጥ ታግለን እዚህ ደረስን አይደል እንዴ? አንቺ ቢቢ እና ውድ ፋሚሊዎች በጣም ደስ ብሎኛል እንደዚህ ሆናችሁ በማየቴ። ሁል ጊዜ እናንተ እንደዚህ ነው መሆን ያለባችሁ። ምክንያቱም ስለናንተ ያው ከናንተ በላይ የሚያውቅ የለም። ገባችሁ? ማንም ከናንተ በላይ አያውቅም እንዳሳለፋችሁ፣ እንዴት እንደተገናኛችሁ፣ እንዴት እዚህ ትዳር ውስጥ እንደገባችሁ፣ በትዳር ምን እንዳሳለፋችሁ እናንተ ናችሁ የምታውቁት። እኔም አላውቅም፣ ሙቢም አያውቅም፣ ተመልካችም አያውቅም። ሞር ማለት ነው ገባ? ስለዚህ እናንተ ይሄ መለያየት የሚባል ነገር አእምሯችሁ ውስጥ ራሱ መፈጠር የለበትም። ሙቢ ቤቱን ታውቀዋለን? ኦኬ ቻርጅ ልሰካ ነው። እኔ ሩህ ጓዳ ልገባ መስሎኝ እና ወላሂ በጣም ደስ ብሎኛል። ከዛሬም በኋላ በእናንተ መሀል ሁሌም ደስታን፣ ፍቅርን እንጂ ጸብን ማየት አልፈልግም። እንደ ወንድም ከጎናችሁ ነኝ። እንደ ወንድም በቃ ማለት
በሚችለው ነገር በሀሳብም በምክርም በኤቭሪቲንግ ከጎናችሁ ነኝ። ቤቷን ጉድ ማለት ነው ያለባት። ለምን ቆይ እንግዳ ነች እኮ እንግዳ ከስንት ጊዜ በኋላ አታያትም እንዴ? ቅርዝዝ ብላለች እኮ። ፈታ በይ እንዴ። እና እዚህ ጋር 2 ህፃናት አሉ። እስቲ ሰላም አለይኩም። እሺ ማን ነው ጻንግ? ኦኬ እሺ። እንዴት ሰላም፣ እንዴት ናችሁ? እና የተከበራችሁ የኛ ቤተሰቦች ያው የለፋንበት የደከምንበት ነገር ዛሬ ፍሬ አፍርቷል። ኢንሻአላህ ወደፊት ደግሞ ፍሬው አድጎ ሌሎች ፍሬ እንደሚያፈራ ተስፋ እናደርጋለን እና ብቻ ደስ ብሎኛል። የምሬ ነው ብላችሁ አንዳንዴ የለፋችሁበት ነገር ምናምን የሆነ ፍሬ ሲያፈራ ሲሳካ በጣም ደስ ይላል እና ቤተሰቦቼ እና እናንተንም ከልብ እናመሰግናለን። ከኛ ጋር ነበራችሁ ብዙ ነገሮችን ሀሳብ እየሰጣችሁን እንደዚህ አድርጉ እያላችሁን እኛንም እንትን እያላችሁ ነበርና አልሐምዱሊላህ። ወላሂ ችግር የለም። ሰላም በያቸው። አትፈሪ። ቀና እንደዚህ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ፋሚሊዎች? እንዴት እኔ አለው አልሐምዱሊላህ። ጠፋብኝ እንዴ? ቆየሽበት ቤት መምጣትሽ ነው ምናምንና እንዴት ናችሁ? ልኛ ማን ናችሁ ወይ? የኔ ውድ ፋሚሊዎች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ያው ውድ ፋሚሊዎች እንኳን ደህና ቆያችሁኝ። ከዚህ በኋላ ተመልሻለሁ፣ እመጣለሁኝ ለማለት ነው እና እናንተን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኮሜንትም ሳነብ ነበረ። በጣም ነው የማመሰግነው በዚህ አጋጣሚ። እንግዲህ ሁላችሁንም ከጎኔ የነበራችሁ አብሽሪ ስትሉኝ የነበራችሁ ሁላችሁንም በጣም ነው የማመሰግነው እና ያው እኔ ብዙ ማውራት አልችልም። አሁን አውራ እሺ እንካፋል እንግዲህ በቤት እና ፋሚሊ ያው ጥሬን አክብረው ሙቤም አህሙም ስለመጣችሁ በጣም ነው የማመሰግነው። ለምን እናንተ ከኔ ጋር አብራችሁ በጣም ብዙ ነገር ተካፍላችኋል፣ ብዙ ነገር ቻሌንጆችን ብዙ ተወጣጣችኋል እና ለዚህ ደግሞ በጣም ነው የማመሰግናችሁ። በዚህ አጋጣሚ ሹክራን በጣም ሁለታችሁንም ሹክራን። ያው ለምን አንዳንድ ሰው እኮ አያገባኝም ብሎ እኮ መሄድ ይችላል። ይህን ነገር ባለፈም እንዳልኩት ከፈለጋችሁ አብራችሁ ነው፣ ከፈለጋችሁ እንደፈለጋችሁ የራሳችሁ ጉዳይ እኮ ብሎ መሄድ ይችላል እና እናንተ ግን እንደ ወንድም አብራችሁኝ አጠገብ የሆናችሁ ቻሌንጁ ስለተካፈላችሁ በጣም ነው የማመሰግነው። ያው በጣም በእናንተ በጣም ብዙ ነገር ነው ያየሁት ወላሂ። በዚህ አጋጣሚ እንደው አሪፍ ዘውድ አላህ ይስጥህ። እሽን ካላከለ ከምታስባት በላይ ሴት የምታስደስተን አይነት ሴት እንዲያላ እሷ ልጅ ሚስት ይወፍቅህ። በሚያማምሩ ልጆች ተከበር። አሜን። እኔና ሙቤ ለሴቶች ክብር የለንም። እንደዛ የቀጠለች እኮ ሙቤ ክብር የለንም። እኔ እናንተ እንደዛ ማለት አይደለም ሙቤ፣ ዝም በለው። እሺ ወደ ሙቤ እኮ ለትመጣለሽ ወደ ምንድነው? ቀጥሽ በቃ ለሁለታችሁ ማን ላይ ላርከ አይሻል? ይሻላል። በቃ ያማረች የምትመኛት ነው ሴት አላህ ይወፍቃችሁ። አሜን። የሚያማምሩ ትዳር ሁለታችሁ ማለት ይሄ ቤተሰቦቻችን ያላገባችሁ ካላችሁ ሴቶች አላህ ትዳር ይወፍቃችሁ። አግብተንም አብዛኞቻችን ልጅ ያልወለድን አላህ ሷሊ የሆኑ ልጆችን ይወፍቃችሁ። ለሁላችሁ ማለት ትዳር የምትመኙ ልጅ የምትመኙ ያሰባችሁትን ሁሉ አጃይ ያሳካላችሁ። በዛም ላሙ ጨመርና ለሙቤ እኔ በዚህ ሰዓት አልፈልግም በዚህ ሰዓት አልፈልግም ነው ኦኬ እንትን ሲመነጭ እስኪያበቃው። በነገራችን ላይ ትዳር እኮ አስበበት አይደለም ሰዓት። በነገራችን ላይ በወጣትነት ነው ደስ የሚለው ትዳር። ስላሰብክ ስላላሰብክ ምናምን አለ ወላሂ እኔ አላህ ሲፈቅድ ነው ባይዘው ያም ዝግጁ ነኝ። አይ በነገራችን ላይ ዝግጁነት ማለት ይጠይቃል። በጣም
ትልቅ ዝግጁነት ነው የሚጠይቀውና ያን ያህል ትዳር ማለት ለትዳር ዝግጁነት ይጠይቃል። ጀስት ሜንታሊ እና በቃ ሜንታሊ ስፒሪቹዋሊ ብቻ ነው የሚያስፈልገው። ስፒሪቹዋሊ ማለት ውስጣዊ ዝግጁነት ለምሳሌ ከፈጣሪ ጋር ያለሽ ቅርበት ጠንካራ መሆን አለብሽ በብዙ ነገር ከቤተሰብ ጋር እሱማ ልክ ነህ። በእርግጥ የራስ መነቃቃት ዝግጁነት ይፈልጋል። ግን ሰው ምን መሰለህ የሚያስበው ገንዘብ ብቻ ነው የሚያስበው። ገባ በቃ ዝግጁ አይደለሁም ሲል ከገንዘብ አንፃር ነው። ቁሳቁስ ማተር ሊያደርግ አይችልም። ስፒሪቹዋል ነው ዋናው እኔ እስካየሁ ድረስ እና እኔ ዝግጁ ነኝ። እኔ ደግሞ ያው ዝግጁ ማትሆንም ትሁንም አላህ እንዴት መሰለህ ለምሳሌ አንድ ጥያቄ ልጠይቅህ። ወደፊትም ቢሆን አላህ ጥሩ ዘውጁን ይወፍቅህ። ሙብዬ ምን መሰለህ አንድ ጥያቄ ልጠይቅህ። ለምሳሌ በዚህ ሰዓት አሁን አግባ ያልኩ መስሎህ ነው? እሱ ምንም አላልሽም እኮ የእሱ ሀሳብ ነው። ስማ አሁን እዚህ ጋር ለምሳሌ አሁን ድንገት በአላህ ነው እኮ ድንገት ትዳር የሚያመጣ የሆነች ሚስት የምትሆን ሴት ብትመጣና ወዳሃት ምናምን አግባ የምትልህ አገባታለሁ። ይሄ እኮ ነው ዝግጁነት ማለት እኮ ነው። የለችም እኮ ድንገት አላህ መቼ እንደሚያመጣት አይታወቅም። የኔን ታሪክ ልንገርህ ፉፉ አስበህበት የኔ ታሪክ ልንገርህ። እንደዛ ከሆነ የኔን ታሪክ ልንገርሽ። አሁን ለምሳሌ እኔ ከፎዙ ጋር ስጋባ ማለት ነው አገባለሁ ብዬ ጭራሽ ባላሰብኩበት ሞመንት ነው እኔ እና እሱ የተጋባ ነው ማለት ነው። ይሄ ማለት አልተዘጋጀውም ከነጭራሹ። ይሄ ዝግጁነት የለም ውስጥ ብቻ በቃ ነገራቶች ትዳር በቃ በእኔና በፎዙ ግድ ሲሆን እዛ ሰዓት እኔ ራሱ ወሰንኩኝ ማለት። ምክንያቱም ፎዙም አብራኝ ያለች ጓደኛዬ ናት፣ መጎዳት የለባት። እሷንም ማጣት አልፈልግም። ለእሷ ብለህ ነው ያገባኸው ወይስ ለራስህ ብለህ ነው ያገባኸው? እኔ ለራሴ ዘውጅ እኮ ጥሩ ነገር ስለ እሷ እንዳትጎዳ ብለህ ነው ወይስ? እሷም እንዳትጎዳ ለምን ከተለያየን እኮ ትጎዳለች፣ ይሄን እናውቃለን። ግን እኔ ራሱ ፍላጎቷ አለኝ እሷን የማግባት ቢሆንም ይሄ ነገር በመካከል የእነዚህ አይነት ነገሮች እንዲፈጠሩ አልፈለግም። የሚቀድመው ማስቀደም አለብህ። ገብቷል? ስለዚህ ታዲያስ ውብ ያዘይርኝ እና ውብ አሁን ሪስክም ያለው ትዳር ውስጥ እና በቃ እንደ ቆንጆ የሆነች አላህ የምትፈራ ልጅ ከመጣች ሙቢ እዘውጃለን ኢንሻአላህ። እኔና ፎዙ ፍቅር እኮ ነው እንደዚህ የሚያደርገን እንጂ ሌላ ነገር አይደለም። እኔና ፎዙ እኮ ተደባብረን ነው እንደ ፎዙ ግን ያው ፍቅር ነው እንደዚህ የሚያደርገን አይደለ? ባታፈቅሪኝ ተመልሳ ተመጣ ነበር ሆነ ጥላይ ነበር። አንተ ባታፈቅራት ጥላት ነበር የምትሄደው። አዎ ስለዚህ በእናንተ መሀል ፍቅር አለ፣ ቆንጆ ፍቅር አለ። ያን ደግሞ አላህ ያቆየልን። በዛችን ፍቅር አለች ደግሞ ሌላኛው ፍቅር እዚህ ጋር ራስታው መስላ ዛሬ ወጣች ቦምባሬ መስለሽ ታዲያስ እና ፋሚሊ ያው እንግዲህ ሙቤም ሁላችሁም ቆይ እዚህ ጋር ይቅርታ አድርጉልኝና ይሄ አበባ አንተ ልትይዘው ነው? ቆይ ፕሮግራም አለ እኮ ገና። እኔ አሁን እናንተ ድድል ልስጣችሁ ቀድሜ ምናምን ብዬ ነው እንጂ ገና ዝግጅቴም አልጀመረም። ገና ፎዝዬን እኮ ብዙ ነገር ነግራታለሁ። ብዙ ነገር አለ እንዴ ዝም ብሎ እኮ አህሙዬ እኮ ያው ጊዜ ልስጣችሁ ስለመጣችሁ ከመንገድም ባንዴ ወደ ጉዳይ ከምገባ ቢያንስ እናንተን ትንሽ እናውራ፣ ፈታ በሉ። ይግባ ሙቢ ምን ይምጣሽ? ወደ ጉዳዩ ይግባ። አዎ ግባ። ኦኬ እሺ። ፎዝዬ እንግዲህ በጣም አስከፍቼሻለሁ። እሺ ልቁማ። እኔም ነው እንጂ ተንበርከከሽ አሳደከተበል ንግስት አንተ እንደዚህ አይ መንበርከክማ ለምሳሌ በቃ እንደዚህ አጋ በለኝ በለ። እሺ እሺ ፎዝዬ እኔ አህሙረፍ እሺ ወይ እዚህ ነኝ እኔ አብረን ይበለና ለሁለታችሁ አይደል? ያው ሊኑም ተንከራታለች እንዳለ እንግዲህ እስካሁን አስከፍቻችኋለሁ። በጣም ብዙ ጥፋቶችን አጥፍቻለሁ። ያው ጥሩም ቢሆን መጥፎ ለእናንተ የማይገባ ነገር አድርጌያለሁ እና ለዛ ደግሞ ይቅርታ እንድትጠይቁኝ እፈልጋለሁ። ድጋሚ ማለት ባለፈ ዕለት ይቅርታ አድርገሽልኛል፣ ግን ቢሆንም አሁን ድጋሚ ይቅርታ አድርገሽልኝ ወደ በፊት ላይፋችን ወደ በፊት ፍቅራችን
እንድንመለስ ፈልጋለሁ እና ይሄ ሁሉ ነገር ደግሞ ለኔና አንቺ ግዴታ ያስፈልገናል። ሁለታችንም እንዋደዳለን፣ እንፋቀራለን። በሚፋቀሩ ሰዎች መሀል ደግሞ ሸይጣን መግባት የለበትም አይደለ? ስለዚህ ፍቅራችንን ቀጥለን እቺም ልጅ ደግሞ ዲኑዬ መሰቃየት የለባትም። አባቷንም ማጣት እናቷንም ማጣት የለባትም። ይሄን ማድረግ የሚችለው አላህ ብቻ ነው። እኔና አንቺ ደግሞ በህይወት እስከኖርን ድረስ አብረን ሆነን ሊኑዬን ትልቅ ደረጃ አድርሰን ሌሎች ልጆችንም ወልደን የተከበሩና አባትና እናት እንዲባል ነው እንጂ የምፈልገው አባቴና እናቴ ሊኑ ተለያዩ፣ በልጅነት የተለያይተው ያለ አባት ነው ያደጉት እንዲባል አልፈልግም። ያ ነገር ሊኑዬን በጣም ስለሚጎዳት እኛንም ስለሚጎዳን እንዳልኩሽ የተከበሩ አባትና እናት አሉኝ የሚባልበትም ቀን ስለሚመጣ ያን ቀን ነው የምናፍቀው። እድሜ ዘላለሜን አብረሽኝ እንድትኖሪ ነው የምፈልገው። የህይወት አጋር እንድትሆኚ ነው የምፈልገው እና ይቅርታ ጠይቅሻለሁ የኔ ውድ። ተነስተሽ ተነሽ። እሺ ተነሽ። ትንሽ ነው እንጂ አያ ሊኑዬ ተነሽ ስትባል በአንዴ ብድግ አለች። ተነሽ ሊኑ ብድግ በላ አንተ። በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ልዩ ሚስት የኔ ውድ እና አከብርሻለሁ፣ ውድድ አደርግሻለሁ። ይሄ እንዳጣጣሻቸው እናንተ በቃ እንደዚህ ሁሌ አስታራቂ ብላችሁ ትቆማላችሁ። አንቺስ የምትይው ነገር መቼ ነው? ቆይ መታገቡት። አንቺስ የምትይው ነገር የለም መቼ? ኢንሻአላህ ምን የምትይው ነገር የለም። ማሻአላህ እዛው እንቀመጣ አይሻልም? እንደዚሁ ዝቅ ብንል ይሻላል በእጅ ከምትይዝ። ኑ እሺ፣ አሁን ኬክ እንቆርሳለን። እንግዲህ ደስ ይላል። ማሻአላህ ጠጋ በይ ባሉ እኮ አንቺ ነሽ መቁረስ ያለው። እንቁረስ። እሺ ትንሽ ወደዛ ጠጋ ያዥ በቃ ሌላማ እንቁረሳ። ወረሰሽ ነው እንደዚህ ጠጋ በልና። እሺ ቢስሚላህ ያዥ። ቆርሰነዋል ይላል። አሙና ሙሉን ቆረስኩት። እሺ እንደዚህ ነው የሚቆረሰው። ሰውዬ እንዲህ ነው የሚቆረሰው። እሺ ቁረሱ ካሉን እንግዲህ ግን ይሁን። ኧረ እንደዚህ አይደለም፣ እንደዚህ ነው የሚቆረሰው። እንደዚህ ደርቡት። አይ እንደዚህ አይቆረስም። እንደዚህ ነው ምን? እሺ አለቃ አዞልኝ። ራሱ ነው አይ ደርቡት ከፈለከ ይሄ ደርቡ ቢል ራስ ነው። አረ ሳካዳ አረጋ በጣም ደስ ይላል። ፎዚዬ ላጉርሳት አይደል? በዚህ አጋጣሚ አረ ተዋንተ ልጅ ስላላገባ ነው ልጅ መሰለ ልጅ አልከው። ምራቅን ጥረግላጭ አንቺም አጉርሽ። እሷ ታጎርሳለች። ለምን ትቾክላለህ? ወይ የእነሱ ነው ቁጭ ላድርገው እና ስለመጣችሁ በጣም ነው የማመሰግነው። በጣም ነው የምትለዩት ውድ ቤተሰቦች። ይህን ነገር በማየታችን በጣም ደስ ብሎኛል፣ እውነት ለመናገር ማለት ነው። ፉአድ እንግዲህ አንተም በቻልከው መጠን በቃ ማለት ከባድ ነበረ። በተለይ መጨረሻ አካባቢ ላይ ያው ሲያምን ስለነበር ከባድ ነበር። ያ ሁሉ ነገር አልፎ ዛሬ እዚህ ጋር ደርሰን እንደዚህ የምንመሰጋገንበት ፎዙ ወደ ቤቷ የምትገባበት ሁኔታ ስለተፈጠረ ወደ ቤቷ ስትገባ እንደዚህ በአማረ ሁኔታ መቀበልህ በጣም አስደንቆኛል። ትችላለህ፣ ጎበዝ ነህ። ፎዙዬ ደግሞ እንግዲህ ቤትሽ ገብተሻል። አንቺም እንደምትጠሪን ተስፋ አደርጋለሁ። እንግዲህ አሁን ቆይ ምግብ ና የለማ ከተቆረሰ ይበቃ። እሺ ፎዙዬ ደግሞ እንግዲህ ምግብ ሰርታ እንደምትጠራን ተስፋ እናደርጋለን።
እንግዲህ ፉፉ ምግብ መስራት ስለማይችል ሰፈሩም ደስ ይላል ወላሂ። አይ ሀቅ ለመናገር እኔ እንጃ እንደዚህ አይነት ሰፈር ካየው ቆየ የሆነ ቢያንስ ሃይማኖታዊ ይሸታል ወላሂ። ምሬ እንግባ እዚህ እኔ ደስ ይለኛል። እኔ እዛ ቤቱም ደግሞ እኮ ውድ ነው ያን ያህል ርካሽ አይደለም። ማን ነው ርካሽ ነው ያን ያህል ውድ አይደለም። እሺ እና ተቀርቡን ደስ ይለናል እና በጣም ደስ ብሎኛል። ያዛን ድምጽ የለም። ፎዙዬም እንግዲህ ያው ውስጥሽን ያለውን ነገር ሁሉ ነገር ረስተሽ ከዚህ በፊት የተፈጠረውን ነገር እንዳልተፈጠረ በቻልሽው መጠን ከባድ ነው ግን በቃ ረስተሽ ከዚህ በኋላ ቆንጆ የፍቅር ጊዜ እንድታሳልፉ እመኝላችኋለሁ። ይሄንን ነው የምለው። ውድ ቤተሰቦችም ደግሞ እነኚህ ሁለት ቆንጆ ባልና ሚስቶች ከጎናቸው እንድትሆኑ እንድታበረታቷቸው ቪዲዮአቸውን ላይክ፣ ሼር፣ ሰብስክራይብ እንድታደርጓቸው ከዚሁ ጠይቃችኋለሁ። በጣም ወዳችሁ ውድ ቤተሰቦቼ ከኛ ጋር በጣም ብዙ ለፍታችኋል። በውስጥም በቃ ብዙ ስትመክሩኝ ነበር እኔ እንዳስታርቃቸው። በቃ ብቻ አልሐምዱሊላህ ተሳክቷል። እንዲሁም አንዳንድ ወንድሞች ደግሞ በቃ ብቻ ብዙ ሰዎች አላችሁ ሁለት ልጆች ትዳራቸው እንዲዘልቅ በምኞትም በብዙም ነገር ከጎናችን የሆናችሁ ከልብ እናመሰግናለን። የምትይው ነገር አለ መጨረሻለን? አሁን ዛሬ እኔ እሺ ይላልሽ በቃ ስጭው ውቤ ወይ የምትይው የራስሽ ነው ብቻ እንደነገርኩ እንደሱ እንዳለው እና ቤተሰቦችም ከኛ ጋር ነበሩ እስከዚህ ድረስና አንተም ጋር የነበረውን ነገር በደንብ አይተናል። እሷም ጋር የነበረው ነገር እና ምክንያቱም ሁሉንም ነገር በደንብ አይተናል እና ኢንሻአላህ ትዳራችሁን አላህ እንዲጠብቀው አላህ እንዲባርከው እኔ ምኞቴ ነው። ኢንሻአላህ እኛም ከእናንተ ብዙ ነገሮችን ተምረናል፣ ብዙ ነገሮችን አውቀናል፣ ተምረናል እና ራስህን ነካ ቻካ ሚስትህን ቀባት እንደዚህ እዚህ እሺ ፉፉዬ መጨረሻ ለምትል ትንሽ ይኸው በቃኝ። ራስህ ላይ ቀብ። አይ እሷ ተቀበኝ አልፈልግም። ቀብ እንዴ ማለት ነው። ተይ ረባክ አንተ ቀብታት እሷ የምትወዳለበት። እሺ እኔ አልፈልግም። እኔ አለርጂክ አለኝ። እዛው ቀቢው እሱ ሊኑ ቀባችኝ። ወይኔ ፊቴ። እሺ መጨረሻ ላይ የምትለው ነገር ካለ ሊኑ የምትይው ነገር አለሽ? እወዳችኋለሁ በይ። አይ ላቭ ዩ በይ። እንግዲህ ያው ረጅም ጊዜ ስለሆነ የተገናኙት ጀለስ ድጣዋለች። ስለዚህ እንግዲህ በስጦታን በምን አባብለህ ሊኑዬ እንዳሰብ የምን ያለብህ ምታይ ወላሂ ሊኑዬ ማንን ነው የምትወጂው? ማንን ነው የምትወጂው? ከእኔና ከአባ ማንን ነው የምትወጂው? ማንን ነው የምትወጂው? ከአባ ማንን ነው የምትወጂው? ተለበይ ኬክ ልሰጥሽ ነው ጎበዝ። እና ፋሚሊ ያው አብራችሁን ስለቆያችሁ በጣም ነው የማመሰግነው። እንግዲህ ያው ይሄ ነገር አይደገምም ኢንሻአላህ። ነገራቶችን ደግሞ ከዚህ የበለጠ ፏ አድርጌ በቀጣይ ቪዲዮ እመጣለሁ ፋሚሊ።